በሶማሌ ክልል ጅጅጋ ከተማ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ ህዝባዊ ውይይት ተካሂዷል። ውይይቱ በክልሉ እስካሁን የተገኙ ስኬቶችን አጠናክሮ ለማስቀጠልና በቀጣይ ሊሰሩ በሚገባቸው ተግባራት ላይ በጋራ በመምከር አቅጣጫ ለማስያዝ ያለመ ነው። በጅጅጋ የውይይት መድረክ ላይ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደና የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አሚና አብዱል ከሪም ተገኝተዋል። ቀድሞ በነበረው ስርዓት አጋር ተብለው የሚጠሩ ክልሎች በመደመር መንግስት የማዕከል ፖለቲካ ተሳታፊ መሆናቸውን የውይይቱ ተሳታፊዎች ገልጸዋል። በመደመር መንግስት ህብረ ብሔራዊ አንድነትን ለማጠናከር የሚሰሩ ተግባራትንም አድንቀዋል። በመደመር መንግስት የተከናወኑ የልማት ስራዎች ተስፋ ሰጪ መሆናቸውን ጠቁመው የወጣቶች የስራ ዕድልን፣ የኑሮ ውድነትን ማረጋጋት እንዲሁም የውሃ እጥረትን መቅረፍ በሚሉ ጉዳዮች ላይ ጥያቄ አንስተው ምላሽ ተሰጥቶባቸዋል። ከዚህ ቀደም በፖለቲካ ተሳትፎ ረገድም የሶማሌ ክልል አጋር እየተባለ ነበር የሚጠራው። አሁን በመደመር መንግስት የማዕከል ፖለቲካ ተሳታፊ ሆኗል። የመደመር መንግስትን ህብረ ብሔራዊ እሳቤን እናደንቃለን። ለዚህ ምስጋና ይገባዋል። ለክልላችን ሰላምና ጸጥታ አንድነታችንን አጠናክረን የምንቀጥል ይሆናል። ጅግጅጋ በለውጡ መንግስት በእጅጉ ተቀይራለች። በከተማዋ የተጀመረው የኮሪደር ልማት ሁሉም አካባቢ ላይ መስፋፋት አለበት። እንደ ጥያቄ የማነሳው ውሃ በአካባቢዬ እጥረት አለ። የውሃ አቅርቦት ችግር ቢፈታልን ጥሩ ነው። የፌዴራልና የክልል መንግስት ስልጣን በግልጽ ተለይቶ ተግባራዊ እየተደረገ ያለበት ጊዜ ላይ እንገኛለን። ይህ ደግሞ የአሰራር ግልጽነት እንዲኖር ያደርጋል። አሁን ላይ የተጀመረው የልማት ስራ ተጠናክሮ መቀጠል አለበት። በሶማሌ ክልል የተጀመሩ የልማት ስራዎች የሚደነቁ ናቸው። ተጠናክረው እንዲቀጥሉ እጠይቃለሁ። በክልሉ የተጀመረው የኮሪደር ልማት ስራ በሁሉም አካባቢ ሊስፋፋ ይገባል። ከተማ ውስጥ ለውስጥ የመንገድ፣ የመብራት፣ የውሃ እንዲሁም ደግሞ የባጃጅ አገልግሎት ላይ የተነሱ ጉዳዮችን ከየነዋሪው ጋር ቁጭ ብሎ ተነጋግሮ በፍጥነት ሊፈቱትን በዚህ መንገድ እንፍታ። በጋራ ሰፈራችንን ብሎካችንን ቀይረን የኛን ብሎክ ጅጅጋ ከተማ የብልጽግና ተምሳሌት እንድትሆን ሁላችንም መረባረብ አለብን የሚል መሪዎችን የበስራ እንድትወስዱ አደራ ማለት ነው። መቼስ በሰላም ጉዳይ ከ2010 ሐምሌ 28 በኋላ ለኢትዮጵያ ሞዴል የሆነ ክልል ነው ብዬ ብናገር ማጋነን አይደለምና የለውጡን ሐዋርያ የሆኑትን ሙስጠፌንም ሆነ አብረው የሚሰሩትን ሳናመሰግናና አንቀርም። እናመሰግናለን። የሰላም ዋጋ ለሶማሌ ክልል ለጅግጅጋ ከተማ ነዋሪ መንገድ ትላንት ስላያችሁ ለቀባሪ እንደሚባለው በውስጣችሁ ከጎረቤት ጋር የነበረው ነገር ያን ታሪክ ቀይራቸዋል። ያንን ስም ቀይራቸዋል። አሁን የፍቅር የመቻቻል ክልል ከተማ ሆነ በእናንተ ልፋት። የኔ ጥያቄ የሚሆነው ለወጣቱ የስራ ዕድል መፍጠር ያስፈልጋል። ይሄ ልማት የተሰራው ከህዝቡ በተሰበሰበው ግብር በመሆኑ ግብር በአግባቡ መሰብሰብ ላይ መሰራት አለበት። የኢትዮጵያን የምግብ ሉዓላዊነት እንድናረጋግጥ መሬታችንን በአግባቡ ማረስ አለብን። የትምህርት ጥራቱ እንዲያድግም ለመምህራን የመኖሪያ ቤት መሰጠት አለበት። ተስፋ ያለው ክልል የመንግስት በተለይ የመደመር መንግስት ትሩፋቶችም ተስፋ ባለው ክልል ልዩ ትኩረት ሰጥቶ ይሰራል። የሶማሌ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኢንጂነር መሐመድ ሻሌ የመደመር መንግስት የህዝቡን ጥያቄ ይፈታል፣ የሶማሌ ክልልን የብልጽግና ተምሳሌት እናደርጋለንም ሲሉ ቃል ገብተዋል። ከመንገድና ከትራንስፖርት ጋር በተያያዘ የተነሱ ጥያቄዎች የመሰረተ ልማት ግንባታው አሁንም ተጠናክሮ ይቀጥላል። የፍቅርና የመቻቻል ተምሳሌት የሆነው የሶማሌ ህዝብ በጋራ ሰላሙን አስጠብቆ መቀጠል አለበት። የጅግጅጋ ከተማ የብልጽግና ተምሳሌትና ትሩፋት የሚታይባት ከተማ ነች። ከለውጡ በኋላም ሰፋፊ ስራ የተሰራባት ከተማ ሆናለች። የሶማሌ ክልል ዋና ከተማ ብቻ ሳትሆን የአፍሪካ ቀንድ የንግድና የፖለቲካ ማዕከል ለማድረግ እየሰራ እንገኛለን። በውይይቱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራን፣ ወጣቶችና የተለያዩ ህብረተሰብ ክፍሎች ተሳትፈዋል።